ዛሬ አይሶ አፐርቸር እና ሸተር ስፒድ ብቻ ለቪዲዮ ቁልፍ ሚና የሚጫወት የሚመስላችሁ ሰዎች ትልቅ ሚስጥር ዛሬ ልንገራችሁ። ትላልቅ ፊልም ሰሪዎችና ዩቲዩበሮች የሚጠቀሙትን ሚስጥራዊ የሆነ ሴቲንግ ልንገራችሁ። እነዚህን 5 ሴቲንጎች አብዛኞች ጀማሪዎች አያውቁትም። ስለዚህ በዚህ መጨረሻ እነዚህን 5 ነገሮች አውቃችሁ ፕሮፌሽናል የሆነ ቪዲዮ እንደምትቀርጹ ተስፋ አደርጋለሁ። የመጀመሪያውና አንደኛው እንግዲህ ሚስጥር ብለን ያዝነው ምንድነው? የሲኒማቲክ ቀለም ሚስጥር እንለዋለን። ይህንን ፒክቸር እንግዲህ አብዛኛው ዩቲዩበሮችና ትላልቅ ፊልም ሰሪዎች እንጠቀመዋለን። ፍላት ፒክቸር ፕሮፋይል ይባላል። ይህን ለማታውቁ ሰዎች ፍላት ፒክቸር ፕሮፋይል ምንድነው ብላችሁ የምትጠይቁ ከሆነ ወይም ደግሞ እስከዛሬ እየተጠቀማችሁት ምን እንደሆነ ግራ ለሚገባችሁ ዛሬ ነግራችኋለሁ ማለት ነው። ፍላት ፒክቸር ፕሮፋይል ማለት በተለያዩ ካሜራዎቻችን ላይ የምናገኘው የቀለም የምንመርጥበት አንድ ሴቲንግ ነው። ይህም ማለት ቪዲዮአችንን ከምናስበው በላይ የሚያሳምርልን የከለር ምርጫችንን እንድንወደው የሚያደርግልን ሲቀረጽበት በፕሮዳክሽን ጊዜ ስታዩት ካሜራ ላይ ድብዝዝ ያለ ወይም ደግሞ ከለር አልባ ሊመስላችሁ ይችላል። ላትወዱት ትችላላችሁ። መጀመሪያ ላይ እንግዲህ በካሜራ ላይ ስታዩት ለአይን የሚማርክ ከለር ላታገኙበት ትችላላችሁ። ይሄ ማለት ቪዲዮአችሁ ላይ አፌክት አያደርግም። ይህን ስንል እንመልከተው እስቲ። ከመጀመሪያው ጀምሮ ስንመለከተው በየካሜራዎቹ ይለያያል። ለምሳሌ በካነን ይለያያል፣ በሶኒም ይለያል፣ በብላክ ማጂክም ይለያል። በተለያዩ ካሜራዎች የየራሱ ስም አለው። ስለዚህ እንዳልኳችሁ ካሜራ ላይ በፕሮዳክሽን ጊዜ በምትቀርጹበት ጊዜ ከለሩን ላትወዱት ትችላላችሁ። ይሄም ማለት ከጎን በምትመለከቱት እንደዚህ በምታዩት ፍላትና ምንም ከለር የሌለው ኮንትራስቱም የቀነሰ እንደዚሁም ላይቶቹም የተቀነሱ ሆነው ልታዩ ትችላላችሁ። ስለዚህ እንዳትደናገጡ። ጥቅሙ ምንድነው ካላችሁኝ ፍላት ፒክቸር በኤዲቲንግ ወይም በፖስት ፕሮዳክሽን ጊዜ በምንሰራበት ሶፍትዌራችን ላይ ያስገብተን አዶቤ ፕሪሚየር ሊሆን ይችላል፣ ዳቪንቺ ላይ ሊሆን ይችላል፣ እንዲሁም የተለያዩ የኤዲቲንግ ሶፍትዌር ላይ በምናስገባበት ጊዜ ከለሩን ወደምንፈልገው ቴስት እንድንወስደው ያደርገናል። ከለር ብቻ አይደለም፣ ላይቲንጉንም ወደምንፈልገው እንድንወስደው ይረዳናል። ይሄ ማለት በፎቶ የምታውቁ ከሆነ ሮ ኢሜጅ እንደምንለው ማለት ነው። የምንፈልገውን አይነት ከለር ቶን ያመጣልናል ማለት ነው። የምታዩዋቸው ትላልቅ ፊልሞች፣ ሆሊውድ ላይ የሚሰሩ ፊልሞች የሚቀርጹት በሮ ፋይል ነው። ይሄ ማለት ከለር አልባ በሆነ ፍላት ፒክቸር ላይ ማለት ነው። ጥቅሙን በደንብ አድርጌ ሳብራራላችሁ እናንተ ወደምትፈልጉት ከለር እና ወዳሰባችሁት ከለር እንዲመጣ በደንብ አድርጋችሁ መስራት ትችላላችሁ። መቀመም እንደማለት ነው። ኦሬዲ በሌላ ስታንዳርድ ኦር ላንድስኬፕ ምናምን ስቀርጹ ያንን ከለር ወደ ሌላ ከለር ለመቀየር ብዙ ትለፋላችሁ። መልፋትን ብቻ አይደለም ላይሆንም ይችላል። ይሄኛው እንግዲህ ምንም ከለር አልባ ስለሆነ እናንተ ወዳሰባችሁትና ወደምትፈልጉት ከለር እንዲሄድ ይረዳችኋል ማለት ነው። ሁለተኛው ደግሞ ኬልቪን የምንለው ነው ወይም ደግሞ ዋይት ባላንስ የምንለው ማለት ነው። አብዛኛው ጀማሪ እንግዲህ አውቶ ዋይት ባላንስ ላይ ሲያደርግ አየዋለሁ። ይሄኛው ጉዳቱ ምንድነው? አንድ ካሜራ አውቶ ዋይት ባላንስ ላይ በማድረግ ከዚህ ክፍል ወደ ሌላ ክፍል ካሜራውን ይዘን በምንንቀሳቀስበት ጊዜ እዚህ ጋር ያለው የከለር አይነትና እዛ ጋር ያለው የከለር አይነት ይለያያል። ስለዚህ እዚህ ጋር አውቶ ባላንስ አድርጋችሁ ወደዛ ስትሄዱ እዛ ጋር ስለሚቀይረው ኤዲቲንግ ላይ ያስገብታችሁ በምትሰሩበት ጊዜ ሌላ የተለየ አይነት ከለር ይሰጣችኋል። ይሄም ደግሞ ጀማሪ እንድትመስሉ ያረጋችኋል ማለት ነው። ይሄን ሴቲንግ ስትጠቀሙ ፕሮፌሽናል የሆነ ቪዲዮ መስራት ትችላላችሁ ማለት ነው። ይሄን ሴቲንግ እንግዲህ ኬልቪን ላይ በማድረግ ለቤት ውስጥ የምትጠቀሙ ከሆነ 3200 ኬልቪን አካባቢ ብትጠቀሙ ጥሩ የብርሃን ከለር ታገኛላችሁ። ከቤት ውጪ ደግሞ ከሆናችሁ ከ5000 እስከ 5500 ኬልቪን አካባቢ ብትጠቀሙ ለብርሃናችሁ ጥሩ የሆነ ከለር ታገኛላችሁ ማለት ነው። ሁለተኛው ይሄን ይመስላል። ሶስተኛው እንግዲህ ቢትሬት ይባላል። አብዛኛው ሰው 4K ስለቀረጸ ብቻ ጥሩ ቪዲዮ ኳሊቲ የሚያገኝ ይመስለዋል። ተሳስታችኋል። ይሄ 4K ቪዲዮ በሚለጠጥበት ጊዜ ምስሉ በጣም ደብዛዛ ይሆናል። ስለዚህ ቢትሬት ምንድን ነው? ቢትሬት ማለት እንግዲህ ካሜራው በየሰከንዱ የሚመዘግበው የመረጃ መጠን ማለት ነው። ቢትሬት ስንጠቀም አነስተኛ ቢትሬቶችን ከመጠቀም ይልቅ ከፍ ያሉ ቢትሬቶችን ብንጠቀም ለቪዲዮአችን ኳሊቲ ትልቅ ሚና አለው ማለት ነው። ለምሳሌ
ከፍተኛ ቢትሬት መጠቀም ማለት ቪዲዮ ተጨምቋል ማለት ነው። ባጭሩ ሳብራራላችሁ ይሄ ማለት የተጨመቀው ቪዲዮ በሚለጠጥበት ጊዜ ጥሩ ኳሊቲ እንዲኖረው ያደርጋል። ያን ቢትሬት እንለዋለን። በኤዲቲንግ ጊዜ ምንድነው የሚጠቅመን ካላችሁ ዲቴሎችን በደንብ እንድናይ ይረዳናል ማለት ነው። ኮንትራስት መጨመር ካለብን፣ ሳቹሬሽን መጨመር ካለብን፣ የተለያዩ ከለሮችን አድም ማድረግ ካለብን፣ የላይት መጠኑን መጨመር ካለብን ቢትሬት ትልቁን አስተዋጽኦ ይወስዳል ማለት ነው። አራተኛው ከስተም ሞድ እንለዋለን። አብዛኛው ፕሮፌሽናል ሰዎች ሲጠቀሙት እናያለን። ምንድነው ከስተም ሞድ ልትሉኝ ትችላላችሁ። ካሜራችንን ላይ ያሉትን ሜኑ ውስጥ ገብተን የምናገኛቸውን ሴቲንጎች በቀላሉ በበተን እንድናገኝ የሚረዳን ነው። ለምሳሌ ካሜራዎቻችን ላይ C1 C2 C3 እያሉ ተቀምጠዋል ፊት ለፊት። ሜኑ ውስጥ ገብተን ከማስተካከል ይልቅ እነሱን በተኖች በመንካት የምንፈልገውን ሴቲንግ ማግኘት እንችላለን። ስለዚህ ትላልቅና ፕሮፌሽናል የሆኑ ሰዎች በቀላሉ ሴቲንጋቸውን ፊት ለፊት በማስቀመጥ ያገኛሉ ማለት ነው። ይሄ ከስተም ሞድ ለምሳሌ በትንሹ ነው። ቅድም ያልኳችሁን ኬልቪናችሁን ለማስተካከል እንግዲህ ሴቲንግ ውስጥ ገብቶ ከማስተካከል ይልቅ አንድ በተን ነክታችሁ ኬልቪናችሁ እንዲመጣላችሁ ከፈለጋችሁ C1 C2 C3 እያለ የሚቀጥል በተኖች ካሜራችሁ ቦዲዎች ላይ አሉ። ስለዚህ እነሱ ላይ ከስተም በማድረግ በቀላሉ ሴቲንጋችሁን እንድታስተካክሉና ፕሮፌሽናል እንድትሆኑ ያረጋችኋል ማለት ነው። የመጨረሻውና አምስተኛውን ባክ በተን ፎከስ እንለዋለን። ቪዲዮአችሁን ሁሌም ከመጀመራችሁ በፊት አውቶ ፎከስ ላይ ዲቴክት ሲያደርግ ማለትም ባክግራውንዱ ላይ ዲፎከስ ሲሆን አሁን እንደምታዩት ማለት ነው። እኔ ዲፎከስ ሆኛለሁ፣ ባክግራውንዱ ፎከስ ሆኗል። ስለዚህ እኔ ፎከስ እንድሆን በተኗን በመነኩበት ጊዜ እኔ ፎከስ ሆንኩኝ ማለት ነው። ይሄ የሚጠቅመው ለምንድን ነው? ሳብጀክታችሁን ሎክ ያደርገዋል ማለት ነው። አውቶ ፎከስ ላይ በምንሰራ ጊዜ አውቶ ፎከስ ያለማቋረጥ ዲቴክት የሚያደርገው ፊት ለፊት ያለው ሳብጀክት ላይ ነው። ስለዚህ ሌላ ሳብጀክት ባገኘ ጊዜ ፎከሱን ስለሚቀይር እዛው ፎከስ ላይ ሎክ እንዲያደርግላችሁ ከፈለጋችሁ በመንካት ሎክ ማድረግ ትችላላችሁ ማለት ነው። ዛሬ አብዛኞች ጀማሪዎች ካሜራማን የማያውቁት 5 ሴቲንጎች አይተናል ማለት ነው። እንደተማራችሁበት ተስፋ አድርጋለሁ። አንድ ጥያቄ ያለኝ ከነዚህ ከአምስቶች ውስጥ የቱን በጣም ወደዳችሁት ወይም ደግሞ የትኛውን ተማራችሁበት? ኮመንት ላይ አስቀምጡልኝ። ይሄን ቪዲዮ ከተመቻችሁ ደግሞ ለጓደኞቻችሁ ሼር ማድረጋችሁን እንዳረሱ። የሰብስክራይብ በተኗን ደግሞ አሁኑን እንኳን። መልካም ጊዜ። በቀጣይ እንግዲህ እንደዚህ አይነት የካሜራ ቲፖች ይዤላችሁ ምመጣ ይሆናል። አመሰግናለሁ።